ሰላምና ብሌን እናትና ልጅ እንደሆኑ ታወቀ። ቃል እንግዲህ ያው ከቤት እንደተባረረች እናውቃለን። ሳሚ ታሪክ ሰራ። የብሌን እናት ወይዘሮ ሰላም እንደሆነች እንግዲህ ብሌንን ሰርፕራይዝ ነው ያደረጋት። ደውልዬ ይሄንን የአንቺ ፈገግታ ማየት ፈልጋለሁ፣ ስለዚህ መተሽ በአካል ነው የምነግርሽ እንጂ በስልክ አልነግርሽም በማለት እንግዲህ በአካል ቀጥሯት ነግሯታል። ብሌን ደስታዋ ወደር የለውም። ሰላም እናቷ እንደሆነች አውቃለች። እንግዲህ ለዘመናት አንድ ቤት ውስጥ ሲኖሩ እናትና ልጅ እንደሆኑ ሳይታወቅ ነው የቀረው። አሁን ላይ ግን እናትና ልጅ መሆናቸውን በሳሚ አማካኝነት ታውቋል ማለት ነው። ሳሚ እንግዲህ ከሞት ነው የተረፈው በኃይሉ። ሳሚን አስቀጥቅጦት እንዲሁም አስገድየዋለሁ አስወግጀዋለሁ ነበረ ሲል የነበረው ያው ተርፏል። ተርፎ እንግዲህ ስራውን አላቆመም። ቃል የሰላም ልጅ እንዳልሆነች ስለተናገረ ነው የግድያ ሙከራ የተደረገበት። አሁንም ደግሞ ብሌንና ሰላም እናትና ልጅ እንደሆኑ እንግዲህ እውነቱን ፍርጥርጥ አድርጓል። እውነት የሚናገር ሰው ሁሌም ቢሆን ተሳዳጅ ነው። ነገር ግን ብሌንን ስለሚያፈቅራት ስለሚወዳት ለፍቅር ዋጋ ከፍሎ እውነቱን ተናግሯል ማለት ነው። ሰላም በኃይሉን እንግዲህ አስጠንቅቃለች። መቃብሬ ላይ እንኳን እንዳትቆም ከዚህ በኋላ በኃይሉ የሚባል ወንድም የለኝም ብላለች። ይሄንን ያስደረገው ደግሞ በኃይሉ እንግዲህ ስራው ነው፣ ክደቱ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ተወዳጁን ድራማ እንግዲህ አደራን ወደ እናንተ ዜላችሁ ያጥቻለሁ። ደስ የሚል ነገር ተፈጥሯል። ለዘመናት እንግዲህ በጉጉት ሲጠበቅ የነበረ ብሌን እናቷን መቼ ነው የምታውቀው፣ ሰላም እና ብሌን እናትና ልጅ እንደሆኑ መቼ ነው የሚታወቀው እያለን በጣም ስንጓጓ ስንጠብቅ ነበረ። አሁን እንግዲህ እናትና ልጅ እንደሆኑ ታውቋል። ቃል እንግዲህ መግቢያ እስከምታጣ ድረስ መውደቂያ እስከምታጣ ድረስ ያው ከቤት ተባራ ጎዳና ለጎዳና እየተንቀባለለች ነበረ። በዚህ አጋጣሚ ዳግም እንግዲህ የሆነ ሰው ምንም መሀል ክፉ ነገር ቢሰራባችሁም ክፋትን በክፋት ሳትመልሱ አይነት ነገር ትምህርት አስተላልፏል። ቃልን እንግዲህ ቃል በድለዋለኝ። እሱና ብሌንን ለመለያየት በጣም ብዙ ነገር አደርጋለች። ይሄንን ያደረገችው ያው ስለምታፈጥረው ነው። እናቱን እና እሱን ለመለያየት ሙከራ ስታደርግ ነበረ። አሁን ላይ ግን ቃል እንግዲህ በእሱ እጅ ወድቃለች ማለት ነው። በዳግም እጅ ወድቃለች። ዳግም ደግሞ እየተንከባከባት ይገኛል። ወደ ቤት ወስዷል። ሴት ልጅን እኔ እንደዚህ የትም ጥዬ መሄድ አልችልም፣ እናቴ ጋር ማረፍ ትችያለሽ፣ ከኛ ጋር ለተወሰነ ጊዜ መኖር ትችያለሽ በማለት ወደ ቤት ወስዷታል። እሷ ግን እያለቃቀሰች ነበረ። የገዛ እናቴ ከቤት አባረረችኝ፣ ምንም መሄጃ የለኝም፣ ዘመድ የለኝም። በፊት የኖርኩበት ህይወት እናቴ ከመኖሯ በፊት የሚያስጠላ ህይወት ነበረ። ምንድን ነው ብለህ ግን እንዳትጠይቀኝ፣ ወደዛ ህይወት በጭራሽ መመለስ አልፈልግም እያለች እንግዲህ በብዙ እያለቀሰች ነበረ። ዳግም ስታለቅስ መጨከን አልቻለም። በሴት ልጅ ላይ የዚህን ያህል አልጨክንም፣ መጨከን የለብኝም ነው ያለው። ክፉ ሰዎች በበዙበት እንግዲህ አንዳንዴ ደግሞ እንደዚህ ጥሩ ወንዶችም አሉ። ልጁ ብትበድለውም መጥፎ ነገር ብታደርግበትም ግን እኔ ሴት ልጅ ላይ መጨከን አልችልም፣ እናቴ ጋር ሁኚ ብሎ እንግዲህ ወደ እናቱ ቤት ይዟት ሄዷል። እናትየዋ ግን ስታያት እንግዲህ ምን ልትሰሪ ቤቴ መጣሽ ነው ያለቻት። ምክንያቱም ያደረገቻትን ታውቃለች ማለት ነው። ከዚህ በፊት ዳግምን ልታገኝ ወደ ቤት በሄደችበት ሰዓት ወደ እነሱ ቤት ከቤቴ በኃይሉም እንግዲህ በጥብቅ ነው ያስጠነቀቀችው። እንዳንተ አይነት ወንድም የለኝም፣ መቃብሬ ላይ እንኳን እንዳትቆም በማለት ነው ሰላም ያስጠነቀቀችው። እሱም ግራ ነው የተጋባው። አንድ ሴትዮ ምን እየሆንሽ ነው አብደሻለሁ የነበረ ሲላት የነበረው ቢሮ ድረስ በመሄድ ነው ያስጠነቀቀችው። ይሄንን ደግሞ ያደረገችው እንግዲህ ብሌንና ሳሚ ተገናኝተው ነበረ። ሳሚ ለብሌን እንግዲህ ያላት ነገር በኃይሉ እንዳስደበደበው ነው የነገራት። ምክንያቱም ስታየው ለሞት እኮ ከጥቂት የተረፍክ ነው የምትመስለው፣ ማን ነው እንደዚህ ያደረገ ነበር ስትለው የነበረው። ማን ሊሆን ይችላል? ያው በኃይሉ ነው። ከበኃይሉ ውጭ ሌላ ማን አለ? ፈጣሪ አትርፎኛል እያለ ነበር ሲናገር የነበረው። ታዲያ ቤት ውስጥ ስትገባ ከእናቷ ቤት ብሌን ሰላም ተደብራ ተኝታን ያገኘቻት። ምን ሆነሽ ነው የደበረሽ በማለት እንግዲህ ለመጠየቅ ሞክራለች።
ዝም ብዬ ነው የተኛሁት ብዙም ደብሮኝ አይደለም እያለች ነበረ። እንግዲህ የደበራት ምክንያት ሰላም ቃልን ከቤት አባራታለች፣ ልብሷን አቃጥላለች። በተፈጠረው ነገር ላይ በጣም ግራ ተጋብታለች እና ለዛ ነው ላይሽ አልፈልግም፣ ጠረንሽ ራሱ እንዲመጣ አልፈልግም፣ ብቻ ብዙ ነገር ብላ ነው ልብሷን ስታቃጥለው የነበረው። ቃል ግን የት ሄዳ ነው? የቃልን ልብስ ስለምን አቃጠልሽው ነበረ ስትላት የነበረው እና ታዲያ ቃልን እንዳባረርኳት አልሰማሽም ወይ? ለካ አልነገርኩሽም ነበር ስትላት የነበረው። ያው ቃልን ከቤት አስወጥታታለች ኦልሬዲ አባራታለች እንደምናውቀው። ይሄንን ሁሉ ታሪክ ታዲያ ብሌን አታውቅም ነበረ። ምን ሆነሽ ነው የተደበርሽው? የደበረሽ ምን ሆነሽ ነው? አንቺ ከሚደብረሽማ እኔ የሆነ ነገር ባረግ ይሻላልኛል። ቡና ላፍላና ላጽናናሽ ነበረ እያለችት የነበረችው። እኔ እያለሁኝ እንዴት አንቺን ይደብርሻል? በዛን ሰዓት ታዲያ የእናትና የልጅ ፍቅር እየተገላለጡ ነበረ። እንደ አንቺ አይነት ልጅ ቢኖረኝ አንቺ ልጅ ብትሆኚ ብዬ ተመኘው። ልጅ ብትሆኚ ደስ ይለኛል ነበር ያለቻት። እሷም ታዲያ እንዲህ ልጅሽ እኮ ነኝ፣ ምን ማለት ፈልገሽ ነው? ልጅሽ አይደለው ወይ ነበር የእሷ መልስ። እንግዲህ ልጄማ ልጄ ነሽ፣ ያው ትክክለኛ እትዬ ሳይሆን እማዬ የምትለኝ ልጅ ብትሆኚ ብዬ አስቤ ነው ያልኩት። ያንን ነው ማለት የፈለግኩት ያንን ነው እንጂ ሌላ አይደለም ብላታለች። እናቴ ነሽ፣ ስለዚህ እናትና ልጅ ነን። እናት በምርጫ ቢሆን ኖሮ አንቺን ነበረ እናት ማድረገው ብላለች። እንግዲህ ብሌንም እሷም እንግዲህ ልጅ በምርጫ ቢሆን ኖሮ አንቺን የመሰለች ልጄ ነበረ የምትሆነው፣ አንቺ ነበረሽ ልጄ መሆን ያለብሽ እያለች እንግዲህ እየተናገረች ነበረ። እናትና ልጅ በምርጫ እንግዲህ መሆን አይችልም ነበር ሲሉ የነበረው፣ ግን ህልማቸው ኦን ሆነላቸው። ሁለቱም እናትና ልጅ ናቸውና አሁን ላይ ትክክለኛ እናትና ልጅ እንደሆኑ አውቀዋል። በፊት ሳያውቁ ነው እንግዲህ በስተመጨረሻ እንግዲህ እናትና ልጅ መሆናቸው ተረጋግጧል። ይህ ከምንም በላይ በጣም ደስ የሚል ነገር ነው። ብሌን እንግዲህ ያው ያልጠበቀችው ነገር ገጥሟታል። እናቷ አሳዳጊ እናቷ ያለቻት ነገር ከዳግም ጋር እህትና ወንድም እንጂ ፍቅረኛሞች በጭራሽ ልትሆኑ አትችሉም ነበረ ስትል የነበረው። ከአንቺ ትዕዛዝ ውጭ አልወጣም ብላ ተቀብላለች። ዳግም ግን የብሌንን ፍቅር ከውስጡ ሊያወጣ አልቻለም። በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ያንን ደግሞ እንዴት አምኖ መቀበል ነበረ ያቃተው። ሆኖም ግን ግዴታ አምኖ እንዲቀበል መሆን አለበት ነበር የተባለው። የዳግም እናት ታዲያ ተንኮል ሰርታለች። ቃል እንግዲህ ባትፈልግም ሴት ልጅ አለኝ፣ በሴት ልጅ አልጨክንም፣ ለተወሰነ ጊዜ እዚህ ሊጋ ማረፍ ትችያለሽ ብላ እሷ ጋር እንድታርፍ አድርጋለች። ከዛ በኋላ እንግዲህ መጀመሪያ ስትቆጣው የነበረችው እሷ ቤቴ እንድትቀመጥ አልፈልግም፣ ምን ታደርጋለች ከኔ ጋር ምን ትሰራለች እያለች እንግዲህ በጣም ስታስቸግር ነበር ማለት ነው። ከኔ ጋር በጭራሽም መቀመጥ የለባትም። እንዴት ትቀመጣለች? ጠላፊ እኮ ናት። እኔን ከቤቷ እንደ ውሻ ነው ጎትታኝ ያወጣችኝ። አንተና እኔ ለመለያየት ብዙ ነገር አደርጋለሁ። ይቺን ታዲያ እንዴት ብለን ነው በቤታችን እንድትቀመጥ የምንፈቅድላት? እያለች ከዳግም ጋር ያው በብዙ ስትጣላ ነበረ። ዳግም ግን እናቴ አንቺ ካልሽ ችግር የለውም፣ ከአንቺ ትዕዛዝ መውጣት አልችልም፣ የአንቺን ትዕዛዝ አከብራለሁኝ እንዳልሽ ግን ነገ እንዳትጸጸቺ ምክንያቱም የሆነ ነገር ብትሆንች ልጅ ሴት ናት፣ ብትደፈር የሆነ ነገር ብትሆን በኋላ ትጸጸቻለሽ። አንቺም የሴት ልጅ እናት ነሽ፣ ስለዚህ ልታስቢበት ይገባል ብሏታል። ግን ከአንቺ ፈቃድ አልወጣም፣ ግን ወጥታ የሆነ ነገር ብትሆን ነገ ተጠያቂ የምትሆኙ አንቺ ነሽ፣ ኃላፊነቱን የምትወስጂው አንቺ ነሽ በማለት ነግሯታል። ይሄንን ካላት በኋላ ግን ችግር የለውም በቃ መሆን ያለበት ነው የሚሆነው። ቤቴ ግን እንድትቀመጥ አልፈልግም፣ ከቤቴ ትውጣ ብላ ግን ዞር ብላ በኋላ ላይ ግን ያው የእናት ወደ አይደለ ልትጨክን አልቻለችም። በቃ ተመልሳ ለተወሰነ ጊዜ እዚህ ሆኜ እኔ ሴት ልጅ አለኝ፣ በሴት ልጅ ደግሞ በጭራሽ ልጨክን አልችልም እና እኔ ጋር ሁኚ ፈቅጄልሻለሁ፣ ለተወሰነ ጊዜ ነው ብላታለች። እንደዛ ካለች በኋላ እንግዲህ ያው አብረው
ምግብ ሲበሉ ስታጎርሳት ተቀይራ ስትስቅ ኖርማል ትክክለኛ እንግዳ እንደሚቀበል ሰው ሆና ነበረና ታዲያ ዳግም በዚህ ሰዓት በጣም ነው ግራ የተጋባሁ። እንዴ እናቴ ምን ሆና ነው? የሆነ ነገርም አስባለኝ። ምን አስባ ነው እንደዚህ ተቀየረችው? ቅድም አሁን ለምን ተቀበልካት? ለምን አስገባሃት እያለች አልነበረ እንዴ? አሁን ቆይ አሁን በአሁን ምን ሆና ነው ነበረ ስትል የነበረው ማለት ነው ሲል የነበረው ቃልም ግራ ተጋብታለች በተፈጠረው ነገር። እንዴት ሴትዮ ምን አስባ ነው? ምን ሆና ነው ነበረ እያለች የነበረው። ምን አስባ ነው? ምን ሆና ነው? እንዴት እንደዚህ ልትል ቻለች? በፊት እኮ እንደዚህ እያለች ነበረች። አሮጊትማ የሆነ ነገር አስባለች ነበረ ስትል የነበረው። እንግዲህ በስተመጨረሻ ዳግምና እሷ አብረው ያደሩ አስመስላ እንግዲህ ብሌንን ጠርታታለች። ጎን ለጎን ተኝተው ይሄንን ሴራ የሰራችው በእርግጠኝነት ወይዘሮ ገነት ናት ብዬ ነው የማስበው። ምክንያቱም ነግሯታል ዳግም እኔንና ብሌንን ለማለያየት ብዙ ነገር አድርጋለች ብሏል። ስለዚህ ብሌንና ዳግም ደግሞ እንዲለያዩ ትፈልጋለች ወይዘሮ ገነት። በጭራሽ በተከበርኩበት ሀገር እናንተ ተጋብታችሁ ወይንም ደግሞ እንደ ፍቅረኛ አክት ስታደርጉ ማየት አልፈልግም። ስለዚህ መሆን ያለበት ነገር መለያየት ያለባችሁ እህትና ወንድም ናችሁ አስረግጣ ነግራችኋለች። ታዲያ ብሌን ጋር ደውላላት ብሌን ስትመጣ ዳግምና ቃል እዚህ ጋር በምትመለከቱት መልኩ ባልና ሚስት መስለው ተኝተዋል። ብሌን እንግዲህ ያየችውን ነገር ለማመን ነው የተቸገረችው። በጣም ነው የደነገጠችው። እንግዲህ ስትገባ ከውን ያለችው እውነት ለመናገር ያስደነግጣል። አፈቅረዋለሁ የምትለው ሰው ካላንቺ አይሆንልኝም ሲላት የነበረ ሰው እዚህ ጋር ለዛውም ከሚጠላት ሴት ጋር ተኝቶ ስታየው ስሜቱ በጣም ከባድ ነው ከምንም በላይ። ኦልሬዲ ግን ሆኗል፣ ምንም ማለት አይቻልም። የዚህ ሴራ ሁሉ ጠንሳሽ ግን እናትየዋ እንደሆነች ውስጤ ይረዳል እኔ ማለት ነው። በተፈጠረው ነገር ያው በኃይሉ በጣም ግራ ተጋብቷል። አስጠንቅቀዋለች፣ ሁለተኛ እኔ ጋር እንዳትመጣ፣ መጨረሻም ወንድሜ አይደለህም። እንዴት ሳሚ እውነቱን ስለተናገረ እሱን ለማስገደል ትሞክራለህ ነበረ እያለችው የነበረው ማለት ነው። እንዴት ትሞክራለህ? ምን አድርጓል? ስለዚህ የሆነ የሰራኸው ወንጀሉ እውነት ነው ማለት ነው። እውነቱ ስለተጋለጠ ነው እንደዚህ እያደረክ ያለው በማለት በጣም ወርዳበታለች። በጣም ከሚባለው በላይ እንግዲህ እንደዚህ ነው። አንዳንድ ጊዜ እውነት ሁሌም ቢሆን እውነት ነው፣ ይጋለጣል። ሳሚና ብሌን እንግዲህ አሁን በፍቅር አንድ ላይ ይሆናሉ። ለጊዜ ጓደኛሞች እንሁን ቢላትም ግን የኔ ፍቅር እያለ ነው የሚጠራት። እሷ ግን አይሆንም፣ በዚህ ሰዓት ይሄንን ለመቀበል አልችልም፣ አላስብም፣ ደግሞ ከራሴ በላይ የማፈቅረው ሰው አለ ብላ ነበር ከዚህ በፊት። ነገር ግን ያንን ፍቅር እንድታቆም እንግዲህ እናቷ ነግራታለች። ከእናቷ ትዕዛዝ ውጭ ከእናቷ ቃል ውጭ ደግሞ እንደማትወጣ ተናግራለች ማለት ነው። ደስ የሚለው ብሌንና ሰላም እናትና ልጅ መሆናቸው ያስደስታል። ያው ያላት አማራጭ ማለት አማራጭም ሳይሆን የሚያፈቅራትን ሰው መቀበል አለባት ብዬ ነው የማስበው። ማነው እሱ ደግሞ ሳሚን ማለት ነው። ሳሚ ባለውለታዋም ጭምር ነው። አሁን ላይ እናትን ያክል ነገር አሳውቋታል። ይህንን ፈገግታ ደግሞ ከአንቺ ልረዳ ፈልጋለሁ፣ ማየት ፈልጋለሁ። እንደዚህ በጉጉት ስጠብቂያት የነበረችውን እናትሽን ስታይ ያለሽ ፈገግታላ ያለሽ ስሜታዊነትን በፊቴ እንዲጸባረቅ ነው የምፈልገው ብሎ እንግዲህ ቀጥሯታል። ያንን ቀጠሮ እሷን በጉጉት እየጠበቀች ነው። ሌሊቱ እስከሚነጋ እንኳን እየተጨነቀች ነበረ። ፈጣሪ ወይ ቶሎ ቶሎ አንጋውና እናቴን ላግኛት፣ እናቴ ናፍቃኛለች ነው እያለች ያለችው። ሳሚ እንዳልሞተ እንግዲህ በኃይሉ ሰምቷል። በጣም ነው እነዚህ የማይረቡ እንዴት ሳይገሉ ይተውታል? ለምን አልገደሉትም? እንዴት ዝም ብለው መሞቱ ሳያረጋግጡ ጥለውት ይመጣሉ ብሎ እንግዲህ በጣም ተናዷል ማለት ነው። በኃይሉ እንግዲህ ያው ስራ ሁሉ ተንኮለው አበቃለት። እንግዲህ ሰላም ሄዳ ሲጥን ያደረገችው በነገራችን ላይ በጣም ስሜታዊ ሆና አንገቱን ነው ሲጥ አድርጋ ያዘችው። አንተ ምን አይነት ሰው ነክ? ምን አይነት አረመኔ ነክ? ምን አይነት ጨካኝ ነክ? ብቻ ያላለችው ነገር የለም። በጣም ስትወርድበት ነበረ።
ምንም ማድረግ አይቻልም። እንግዲህ ሁሉም ነገር ሆኗል። ኦልሬዲ የተፈጠረው ነገር ሁላ ተፈጥሯል። ምን ሆነሻል? ከማን ጋር እንደምታወሪ ታውቂያለሽ ወይ? እኔ እኮ በኃይሉ ነኝ። ቤት ጭራሽ ቢሮ ትመጫለሽ ወይ? ቤትሽ ቤትሽ የጨውሽብኛል በቃ ብሎሽ ነው ወይ ነበረ ሲል የነበረው። ገና ጮኋለሁ፣ ይሄ ሰውዬ ወንጀለኛ ነው፣ ይሄ ሰውዬ ወንድሜ አይደለም፣ ሀሰተኛ ነው፣ አጭበርባሪ ነው እያለች እንግዲህ በጣም ነበረ እየጮኸች የምትናገረው። ሰዎች እንግዲህ ተናደው ስሜታዊ ሆነው እየጮሁ ሲናገሩ እብድ ናቸው፣ ታመዋል ነበረ የሚባለው እና በኃይሉም ያንን ቃል ሲጠቀም የነበረው። በእሷ ህይወት ላይ ግን በጣም ተጫውቶባታል። ምንም ቢሆን አደራ ብላ ሰታይደችውን ልጅ በስነ ስርዓት መስጠት ሲገባ ልጇን ቀይሮ ሰጥቶ ንብረቷን ለመውሰድ የሄደበት እርምጃ ከምንም በላይ በጣም ነው የሚያሳዝነው። አይደለም ከአንድ ወንድም ከተባለ ከእናት ልጅ ከቅርብ ሰው ከምታውቁት ሰው ሰውኛ ሰው ከተባለ ሰው የማይጠበቅ ተግባርን ነው የፈጸመባት እና ሰላም ብትጮህ ብትናደድ ምንም የሚገርም ነገር አይደለም። በሽታሽ ተነስቶብሽ ነው መሰለኝ አንቺ ሴትዮ ጤነኛ አትመስልኝም ይላል። እንዴት ጤነኛ ትሆናለች እንዴ? አንዳንዴ ለህመማችሁ ምክንያት እየሆኑ ጤነኛ አይደላችሁም። እራሱ እኮ ነው የእሷ ህመም ማለት ብትታመምች ሴትዮ በሱ ምክንያት ነው። የሆነ ነገር አይምሯ ቢነካ በሱ ምክንያት ነው። ለማሳመም ምክንያት እየሆኑ ታማችኋል ብለው መፍረድ የማይሆን ነገር ነው። ዞሮ ዞሮ ተጋልጧል። በቀጣይ ክፍል እስከምንገናኝ